እንዴ ምንድነው ቼክ የሚያደርገው? ምንድነው ራሱን የሚያየው? ምን የጎደለ መስሎ ነው? ኧረ ተው። የብሩክ ያደነጋገጥ ቤተሰብ አይሳችሁታል? ይለያል። እንዴት እንደበረገገ እዩት ብቻ። እንግዲህ ቤተሰብ ይመስለኛል ብሩክ የደነገጠው ይመስለኛል ክብሬን ወሰደች ብሎ ነው። አይመስላችሁ? ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰብ ሀይሚ ተመልሳ በድጋሚ መታለች። በምን በሉኛ? በምን ማለት ጥሩ ነው? በፕራንክ ተመልሳ መታለች ነው የምላችሁ። ጀምሯታል ያ አመሏ ማለት ነው። ያ አደገኛው አመሏ ተመልሶ መጥቷል በድጋሚ ቤተሰብ። እስኪ አጨብጭቧ፣ ወደ ላይ አጨብጭቡ። ኮመንቱን እስኪ አደማምቁት። መታለች ቤተሰብ። እዩዋት፣ በደንብ እዩዋት። የእኛን ቅመም ብሩኬ አሁን ዛሬ እብድ ነው የሚለው። እብድ ታዩታላችሁ ቤተሰብ። ሀይሚ ዛሬ በደንብ አድርጋ ነው በብሩኬ የምታዝናናን። በእርግጠኝነት እምላችሁ ቤተሰብ እንዳፈሪ ዝም ብለሽ እስሩ ሂጂና እንዳልሽው አድርጊው። እኛ የምንፈልገው ይሄንን ነው። በቃ ለምን መሰለሽ? አራቱን ልጆች አሁን ነው የምንፈልጋቸው። ቆዩ የምር አንቺ ፕራንክ አደረግሽው እንጂ ችግሩ ብሩኬ ታወቀው መሰለኝ ቤተሰብ። ታወቀው፣ ያስታውቃል። ትናለው ወይኔ ብቻ እንዳይነቃባት ነው ፈራው ቤተሰብ። የምሬን ነው ብላችሁ ነቅቶ ይሄንን ፕራንክ እንዳያበላሸው ነው የምፈራው ቤተሰብ። በነገራችን ላይ ቤተሰብ እኔም ከናንተ እኩል ነው እያየሁት ያለሁት። ይሄን ቪዲዮ አላየሁትም። ጎበዝ ኧረ ትችላለች። የምር ሀይሚ ትችላለች። የሚዲያዋ ንግስት። የምሬን ነው የምላችሁ። ትችላለች እኮ በቃ። ለምን መሰላችሁ? እሷ ለፕራንክ ነው የተፈጠረችው። ማንም አይችላትም ቤተሰብ። እንዴ እምላችሁ አይገባችሁም እንዴ? ማንም አይችላትም በፕራንክ። የብሩክ ያደነጋገጥ ቤተሰብ አይሳችሁታል? ይለያል። እንዴት እንደበረገገ እዩት ብቻ። እንዴ ቆይ ምንድነው እንዴ? አንተ ምን ሆነህ ነው የደነገጥከው? ቆይ እንዴ እኔ እንደዚህ ደነገጣለሁ ብያለሁ? ምንም አልጠበቅኩም። ይምር እንዴ ምን ሆነ ነው እንዴ? እኔ እኮ ብዙ ጊዜ ሴቶች ናቸው የሚደነግጡት፣ ብዙ ጊዜ ማለት ነው። ወንድ ልጅ ከጎናቸው ሲያዩ ሴቶች ብዙ ጊዜ ይደነግጣሉ። ወንድ ልጅ ግን እንደዚህ ይደነግጣል ወይ የሚለው ነገር ጥያቄ ሆኖብኛል። እንግዲህ ቤተሰብ ይመስለኛል ብሩኬ የደነገጠው ይመስለኛል ክብሬን ወሰደች ብሎ ነው። አይመስላችሁ? እንደዛ ነው ይመስለኝ ሳስቡ። እንዴ ምንድነው ቼክ የሚያደርገው? ምንድነው ራሱን የሚያየው? እንዴ ምንድነው? ምን የጎደለ መስሎ ነው? ኧረ ተው። እንግዲህ ቤተሰብ ብሩኬ እየተከናወነ ያለው ነገር በሙሉ ምንም ማመን አቅቶታል በቃ። ምክንያቱም ሀይሚ አጠገቤ ታድራለች ብሎ አላሰበ ይሁን ምንድነው እንደዚህ ሊያስደንግጥ የቻለበት ምክንያት ምንድነው? የወንዶች ጉዳይ በጥብቅ ይፈልጋል እንዴ? ለምንድነው እንደዚህ የምትደነግጠው እንዴ? እኛ የወንዶች ጉዳይ በዚህ ጉዳይ ላይ እንደዚህ እንድትደነግጥ አልመከርንህም። ምንም የሰጠነ ሐሳብም የለም አይደለ እንዴ ቤተሰብ? እንዴ
እንዴት ሰው ሴት ልጅ አጠገቤ ትሄዳለች ብሎ ይደነግጣል? ይሄ ምክንያታዊ አይመስለኝም ሳስበው ነው። እንዴ ቆይ ምን እሺ ነው? ምን እሺ ነው እንዴ? ምን ችግር አለው? እናንተ ምን አስፈራ? ምን አስደነገጠ? ምን የሚያስደነግጥ ነገር እኮ የለው። እናንተ ህፃናት አይደላችሁ አይደል እንዴ? ራሳችሁ የምታውቁ ሰዎች ናችሁ። ምንስ ቢፈጠር ይሄን ያህል መደንገጥ አለበት ብዬ እኔ በራሴ አላስበውም። ብሩኪ እንዴ ይሄን ያህል አጋነንከው። የምሬን ነው የምልህ። ምክንያቱም እች ልጅ ጓደኛዬ ነች፣ ፍቅረኛዬ ነች፣ ገና የልጆቼ እናት ነች ብለህ የምታስባትን ሴት አጠገብ ብትተኛ ደስ ሊለው ነው እንጂ የሚገባው እንዴት መደንገጥ አለበት ብዬ አላምንም በራሴ።